ምላሽ ደግሞ ሌሎች ሊጨርሱ ይሄ ልጨርስ አንዴ መጠይቅሽን ጥያቄ እናንተ የምታብራሩልኝ ጥያቄ ሁላችሁም ትመልሳላችሁ በየአቅማችሁ ያሰባችሁትን በሐሳባችሁ እንደኔ እንደመሰለኝ ነው። እሷ ያለችውን ነገር እኔ አልገባችሁም። እሷ ያለችው ነገር እዚህ ውስጥ ስታፈን የሆነ ሌላ ነገር እየተሰማኝ ነው። የሆነ ሃይምሮ እየተጨናነቀ ነው። አዲስ ሰው ማየት ፈልጋለሁ ምናምን አለች። ያንን ነገር ደግሞ እንዳትወጣ እሱ የሆነ የፈራው ነገር አለ። ሰው ቢያገኛትስ የሆነ ነገር ቢላትስ፣ ሰው ቢላትስ የሆነ ነገር ቢላትስ ብሎ ያሰበው ነገር ሆኖ ቤት ውስጥ አለች። ስለሚወዳት የሆነ ነገር እንዳንለያይ ብሎ አስቀምጧታል። ይሄ ነገር ግን እንደኔ ቤተ ክርስቲያን ወስዶ ይሄ ነገር እኔ እውነት እኔ ጋር መለያየት ካልፈለግሽ እኔ አንቺን እዚህ አፍኜ ማስቀመጥ ጥሩ አይደለም እና እንደዚህ ነገር መሆን አለበት። በዚህ ነገር እንደዚህ እንሆንና ይሄ ነገር ነው ብሎ አውርቷት በቤተ ክርስቲያን አውርቷት እሷን ቤተ ክርስቲያኑን ቆይተው ትንሽ ተሳልመው እንዲያለችው ታፈና መቀመጥ ስለሌለባት ወደ ስራዋ ብትመለስ እነሱ ደግሞ እንደዚህ የሆነ እንትን ያሉትን ስራ ነው ብላችሁ ነው እናንተ ያስባችሁ። ስራ ካልሆነ ወይም ስራም ከሆነ እንደዚህ ነው ብለው ነግረዋትኝ ከቤት ብትወጣ ይህን ነገር ብዙ ትንሽ ስለተሰማኝ ነው። ለምን ቤት ውስጥ ሁኜ ስወጣ የሆነ እንስሳ መመስላለሁ መሰል ሰዎች የሚናከሱኝ ይመስሉኛል አለች። እሱ ነገሯ ነው ትንሽ የተሰማኝ። ስለ ልጁ ማንሳቷ ስለምኑ አይደለም እኔ ትንሽ የተሰማኝ። ልጁ ማንሳቷ ትክክል ናት፣ ግን ደግሞ ይህን ነገር ማድረግ አለበት የሚለው ነገር እኔ ስለተሰማኝ እሱን ነው የምለው። እና ደግሞ እሱን ስትፈቱ ደግሞ ሀይሚዬ ደግሞ አንቺ በዚህ ነገር ተረጁ፣ በዚህ ነገር የሚያደርገው ለአንቺ ብሎ ነው የሚለውን ስትሬት አርጋችሁ እስቲ በዚህ አርጋችሁ ይህን ነገር ንገሩ ይላል። እናንተም አውሩበት ይህን ጥያቄ። እኔ እንግዲህ ምን ሰው ልጅ 5 ቀን አይደለም አንድ ቤት ውስጥ መቀመጥ፣ 1 ወር አልሞላት ገና። ትክክል ነው። ወደጅ የለመደ ወይም እንደዚህ ፀሐይም እኮ ይናፍቅሻል ማለት እየዘጉባት እየሄዱ እየከፈቱላት መሆኑ ትክክልም አይደለም ማለት ምናልባትም ከሰው መቀላቀል ከሰውም ይዟት ወጥቶ እንደዛም ብላ የሚመለሱ ነው የሚመስለኝ። እኔ ያው እንግዲህ የጀመሩት ነገር አለ። ቤት ውስጥ ነው ያሉት። የትም አልሄዱም። ታሽዬ ይሄ ምንም መልስ እኮ አያስፈልገውም። አንድ ነገር አለ። ቤቷ አይደለች እንደ ያለችው ትወጣለች፣ ትገባለች። የማን መዘጋት ነው? ወይ ታውራስ ሲታይ ሰላም እንዴት ነው? ካፍ ላይ የምቆሚው በመቤቴ ስም ወይ አንድ ነገር ስንነጋገር ብንደማመጥ ጥሩ ነው። መስማትና ማዳመጥ ስለሚለያዩ ሰምተን ከሆነ መልስ ምንሰጠው ትክክል አይደለም። ማዳመጥ መልመድ አለብን ከልባችን የእውነት የምንገናኘው ለእነኝህ ልጆች መልካም ነገር ከሆነ እንደማመጥ የሚል ነገር ነው። እኔም እንትን የምለው ምን ለማለት ነው፣ እኛ ያቀረቡልንን የነገሩንን እንጂ ሰው ሆድ ውስጥ ምን አለ የሚል ነገር ይሄን ያህል ማለት አይገባንም። የኔ እዚያኛው ናቸው እዚህኛው ናቸው በዚህ ናቸው የሚለውን ነገር መመርመር አልፈልግም። ባቀረቡልን አጀንዳ ግን ያቀረቡልን አጀንዳ ከቤት ወጥተዋል፣ ተከራይተዋል፣ እንዲህ ናቸው በቃ። አስተያየት የሚሰጠው እኔ ያን ተከትዬ ነው አስተያየት እየሰጠ ያለው እንጂ እኔ ውስጥ መርምሬ በዚህ ጋር ገቡ በዛ ጋር ወጡ የሚለውን ነገር ለማለት አልፈልግምም ማለትም አልፈልግም። ምክንያቱም ለምንድን ነው ከአጀንዳ መውጣው? ከሰጡኝ አጀንዳ ለምንድን ነው መውጣው? አውቅላችኋለሁ ምለው ለምንድን ነው? አይሆንም እንደዛ። የኔ ማለት ጀመር ወይ ሌሎቻችሁ የራሳችሁን እንትን ማለት ትችላላችሁ። ሲጀመር ማውራት ብቻ እንጂ ታብታብ አያደርጉም። አዳሜ ታብታብ አድርጊ። ቤቴ አንስቶ እያፈረጣችሁ ነው።
እኔ እያረኩልሽ ነበር እኮ ታፕ ኮፒ ሊንክ አድርጉ። የለም እያረኩልሽ ነው። እኔ ግን እያረኩልሽ ነበረ። እሺ የታለች ገንዘቤ ማለት ያለ ጥያቄ ሄደች ወረደች። ስለዚህ ያንን እኔ አሁን የምለው ምንድን ነው በቃ ስራ መሆኑን ስራ ነው ብለንም ካልንም ብለን ካመንንም ስራ ነው ብለን ባንላቸው በሀሳቡ ላይ ባመጡት አይዲያ ላይ ሀሳብ ብንሰጥ። ከዚያ ውጭ ሀይሚ ከዚህ በፊት ጠፍታ ታውቃለች። ካሰባት ጠፍታ ታውቃለች። ከዚህ በፊት ሀይሚ ጠፍታ ለአንድ ሳምንት ምናምን ነው የተገኘችው አይደል? ከዚህ በፊት አመት አልፎታል። ኦልሞስት ጥቅምት አመት አልፎታል። እና ከዛ ወደዚህ አስጠንቀቀዋት ወዴትም አትሄድም። ያው መሄድ የሚገባት ነገር ካለ አሳውቃ ነው የምትሄደው እንጂ እንትን አትልም። እና ዞሮ ዞሮ እንደዚህ ግን ይሄን ያህል አሁን 5 ቀን ነው 5 ቀን ወይ 4 ቀን ያን ያህል እንደዚህ እንትን የሚል ነገር የለም። ግን ከዚህ በኋላ ደግሞ ተማምነው እንዳለው ገዳም እንሄዳለን ብሏል። እንዳልሽው እህቴ ገዳም እንሄዳለን ብሏል። ባፉ የተናገረውን በተግባር አውሎት ገዳም ሄደው ትክክለኛውን ነገር ተነጋግረው ምናልባት ነገሩ ይጥራና ጨርሼ ካለም ያው የነሱ እቅድ ነው። እቅዳቸው ውስጥ እንትን አንልም። ግን አሁንም ለሁሉም ነገር በመካከል እንደዚህ እንትን በሚል መካከልም አንዳንዴ ባፋችን በምናወራው ልክ ሰይጣን ይገባልና የሰይጣንንም ስራ ለመስበር ገዳም ወይም ቤተክርስቲያን እንደተባለው ለአንድ ሳምንት እንደው ለ3 ቀን ብትሆን ሄደው ራሳቸውን እንትን ብለው ከዛ በኋላ በማንም ወሬ ማንም እንትን ላይ ተነጋግሮ መተማመን እንዳለባቸው ሁሌም ቢሆን ሰው ልጅ አብሮ እስከኖረ ድረስ ነገር እንደማይቀር መጋጨት እንደማይቀር ግን ግጭትን እንዴት እንፈታለን የግጭት አፈታት እንትኑ ምን ይሆን የሚለውን በትክክል ቢነጋገሩና የሚጣሉም እኮ ቢሆን እኮ በቃ ጥልም አለ እኮ በስነ ስርዓት መነጋገር ያለው እንደባለፈው አይነት ነገር እንዳይሆን በተቻለ መጠን ያው ነው ቪዲዮ ይዘው እስከመጡ ጥልንም ፍቅርንም ነው ለኛ ለቤተሰቦቻቸው የሚያሳዩ እንዳንድ የቤተሰብ አካል ስለሆነን ማለት ነው። የችግራቸው መፍትሄ የደስታቸውም ደግሞ አብረን የምንደሰት ሰዎች ችግር ሲኖር ደግሞ የችግራቸው መፍትሄ ያመጣሉ ብለው ስለሚያስቡ ወደኛ ይዘውልን ይመጣሉ። ለችግር መፍትሄ የሚሆን ነገር ከደስታቸው ደግሞ አብረን ደስታችን አድርገን እየተቋደስን አብረን እንሄዳለን። ወደፊትም ግጭት ይኖራል፣ ግን በእንደዚህ አይነት መልካም ነው የሚል ነገር ነው ያለኝ። ይህን ለማለት ነው። አመሰግናለሁ እህቶቼ። ይቅርታ ግን ቅድም ተቆጣሁ። ይቅርታ አንዳንዴ ያው ቆጣ ላለሁ ባህሬ ነው። ይቅርታ ኮኖ ሴት ሆነ ገና 2 ወር ከምናምን እኮ ነው ክርስትና እስከምትነሳ ውጤቱ ተሳሳተ። ሌላው በማርያም እንደዚህ ገና አመት በለለጣት አለ ፍቅርዬ መሀል ላይ እንደዚህ የረሞዳን መጨረሻ ያደረጉት ካች ያደረጉት ያለች ጋራ የሆነ ነገር አድርጎ ማንኛውም ጓደኞች እንጂ ይቀጥላል። በመቀነስ ልጅቷ አለች እኮ ውሽማውም አለች። ማናት አብሳላት ናት ማናት? እሷ እኮ ገና ኧረ በመድኃኒዓለም ምስላት ራሱ በእናታቸው እነዚህ አንድ ናቸው። በቃ ተዋቸው ማርያምና እንትንም ይሄ ዩኒቨርሲቲ አታስ በቃ እናንተ ተወረኩ ሁለታቸው አይቻችሁ እናንተ ደግሞ ነው የእዩ የምናምን ዝም በሉ እያሉ በቃ ሌላ ሁሉንም ትታችሁ ወደ ቤተ ክርስቲያን ሄዱ ብትሉ ልቅ አይሻል? ማርያምን ያዋጣ ሲጀመር ራሱ እነሱን ማለች ይችኛ ማሳደግ ነው እንጂ እናንተ ሁሉንም ትታችሁ ወደ ቤተ ክርስቲያን የተፈጠረ ነገር እንኳ ቢኖር ዶላር የተፈጠረ ነገር እንኳ ቢኖር በቤተ ክርስቲያን ተማምናችሁ ተመልሳችሁ ታውቃችሁ። ይሄ መታሽና ምናምን የሚባለው ገዳም ያለው ወይ ገዳም ሄዶ
አምናችሁ ማለት ነው ወደ ቤተ ክርስቲያን ተባለ። እኛማ እኔማ እየጠበቅኩ ያለሁት እኮ ገዳም ምናምን ቤተክርስቲያን ምንም የማይቀይረው ነገር የለም። የሰው ልጅ ይሳሳታል። የሰው ልጅ ይሳሳታል። ተሳስቶም ቢሆን እኛ ቤተ ክርስቲያን ቢሆን ገዳም ቢሄዱ ጠልተን እኛ በቃ መናገር በቃ የሆነ ነገር ድራማም ሆነ ድራማም አልሆነ በቤተ ክርስቲያን ወስዶ እንደዚህ ነገር ያጣላን ነገር እሱ ነገር ቢሆን እንኳ የሚያጣላን የሚለያየን ነገር የለም ብሎ በአባቶች ፊት ቃል ገብቶ ይህንን ማለት እሷም እዚህ ፈርቶ ያስቀመጣትን ነገር በደንብ ተማምነውበት አንቺ ገንዘቤ በአንድ ቪዲዮ ልትቋጭው ነው እንደ ዝም ብለሽ የማይሆነው ረታው በአንድ ቪዲዮ ልትቋጭው እነሱ እኮ እየሰሩ ነው አይስሩ ነው ምንድን ነው እንደዚህ የምታወሪ እንዴ በአንድ ቪዲዮ ለማቋጨት ምደሮቶችሽ የተነጋገሩበት ነው እሺቶች ማበሩ ዝም ብላችሁ በሙዳቸው ያልሆነ አይዲያ እኮ አውሩ በቃ በሙዳቸው። አይ በቃ ደህና ደሩ እናንተ ሌላ ውስጥ ናችሁ ያላችሁት። አዎ ገርምሽም እና ጸልይላቸው ለአምሮት እያልሽ ጸልይላቸው የኔ እናት አንቺን እያየሁሽ ነው ሁሌ ፕሮፋይል ላይ እርገሽ ጸሎት ላይ ነሽ እሱ ነው ነገር ትልቁ ነገር እንጀራም ከሆነ ይጠፋል ልጅም ከሆነ ይገፋል ብሎ አማራ ሲጠራ ጭራሹሽማ አንተ እኔ እንጃ አፋቸውን ይበላቸዋል እየተባለች ናቸው። ዝም በሉ እስኪ። እኔ ቢደሃና ልጅ የምልሽ ማለት ነው ማርያም በቃ ዝም ማለት ይሻላል። ጭጭ ዝም ብሎ ማዳመጥ ይሻላል። እንዲህ ነው ከመባባል ጭጭ ብለን ማየት ነው። ሃይሚን ሰላም ናቸው፣ ሁለቱም ደህና ናቸው፣ ፍቅር ናቸው። ትናንትና ተደስታ ሳይሆን ዛሬ ደግሞ የሆነ ነገር ስለተነሳ ይሄ እሱ ጥፋተኛ ነው እሷ በደለኛ ነች አንድ በበቃ እስከ ዛሬ ስንባል የምን በደለኛ ምንም በደለኛ የለም የኔ እናት ምንም በደለኛ የለም። እሷ ብሎ ነው አይደለም በደለኛ ሳይሆን አራደረሉ ምን በደለኛ ኦዲንስ እንትን ማስሰጥ በጣም ነው የሚደብረው ማለት ነው። ስለዚህ ይሄ ነው ሳይሆን ዝም ማለት ይቻላል። በቃ የልጅቱ አንድ ያረጋቸውን ነገር ማውጣት በቃ እኔም ይሄን ነው የምለው። ያልተቆጨ በቃ ሁለቱንም አንድ ላይ ነው እሷ እንኳ ተናገረች። እናንተ ወደንሶቹ ስለገደፋችሁት ማለት ወደ እኔ በሉ ነው የምትለው። እንደዚህ መሆን የለበትም። ደግሞ ሁለቱንም አንድ ላይ አድርጎ አስተያየት መስጠት በቃ በተሰራው ነገር ሁለቱንም አንድ ላይ አድርጎ እሱ ይኸውልሽ ወደዛ አትሄጂ። እሱን እኮ እሷ የቻለችው መጠለፌን እናንተ ሞራል እየሰጣችሁ ነው ለማለት ነው እንጂ ሌላ ነገር አይደለም። አንቺ ዝም ብለሽ ነው እንደምታወሪ ገብቶሻል? መጀመሪያ አስቢ ምንድን ነው የምለው ብለሽ ማነው እንደዛ ያለው? ሁሉንም ነገር ትሰማለች። እዚህው የሚወራውን ተስማ ግን ደግሞ ያለለችው ወደ እኔ ጎዳ አላለችም። እሷ መጀመሪያ ምን አለች ብለሽ መች እሱን አልኩኝ እኔ እሱን መች አልኩኝ። እሱን ሁሉ እንደምሰማ ነው የእሱን ሞራል ጥሩ አድርገሃን ይሄ ነገር ትክክል ነው እንደምንለው ሁሉን ነገር ትሰማለች ልልሽ ፈልጌ ነው እኔ ያልኩት። አልገባሽም አንቺ? ብሩኬም ትክክል ነው፣ ሃይሚን ትክክል ናት። ብሩኬም ሃይሚ ስለጠለፈ ጥሩ ደግ ነው ያደረገው። በቃ ምንም አልሆኑ ጥሩ ናቸው፣ በጣም ፍቅር ናቸው፣ ደስ ይላል። በቃ እነሱ አንድ ናቸው። አሁን ጸሎት ነው የሚያስፈልጋቸው፣ ጸሎት ጸልዩላቸው። እንዲህ ነው መባበሉ ምንም ትርጉም የለው። ማርያም እዚህኛ ሰው ሀገር ሆነን እኛ እነሱ በሚዲያ የምናውቃቸው መባለት አያስፈልግም። በቃ እስከ ዛሬ እንዲህ ነው ተባለ። በጣም በፍቅር እንደመጡልን እንደዛ ጸሎት ማድረግ ነው። አሁን እነሱ ያሉ አሁን ለታመናሉ በጣም እያዩ ነው። ስለዚህ አሁን ጸሎት ነው እንጂ ከሌ እንደዚህ ነው ማለት ትርጉም የለውም ማለት ነው። እና አሁን ጸሎት ማድረግ ነው ማለት ትክክል የምለው ይሄኛው አልተፈታም ይሄኛው አልተቋጠረም ምናምን ማለት ሳይሆን ሁላታችሁም አንድ ላይ ሆናችሁ የሚፈታ ነገር ነው እንጂ ይሄኛው አልተጣራም ይሄኛው አልተፈታም
እንላለን አለሽ በዛማ እንላለን እንዴ ለምንድን ነው የማንለው? ነገሩ የተነሳው ችግሩ የሀይሚ ጥያቄ ብቻ ሳይሆን የእኛም ጥያቄ ነው። መጀመሪያም የተጀመረው የእኛም ጥያቄ ነው ይመለስ መጀመሪያ። ስለዚህ ይሄ ነገር ደግሞ እንዳይመጣ እኮ እናውቃለን። ገብቶሻል? ፍርዬ መጀመሪያ ሰው ልጅ አንድ ሰው ቤቱ የቆሸሸውን ቤት ቆይ ሰላም ቤት የቆሸሸውን መጀመሪያ በደንብ አድርጎ ያጸዳል። ገባሽ? አመጣጡ ከምንድን ነው የጀመረችው? በእርጉዝና ላይ የተጀመረው እርጉዝ ነኝ ብላ መጣች። ቀጥሎ ያች መጣች። ስለዛች አይደለም እኛ ዋናው አነጋጋሪ ነገር እዚህ ጋር ልጅ አለ የተባለው ይሄ ልጅ አይደለ ስሙን ለማጥራት ዲኤን ይደረጋል ተብሏል። አሁን ይሄ ደግሞ የእኛም ጥያቄ ነው። ሲጠራ ነው ወደ ሌላው ነገር የምንሄደው። ስለዚህ የመጣውን ሁሉ በጸጋ እንቀበላለን። 4 ነጥብ። ይኸውልሽ ፍርዬ እኔ እኮ አባባሌ ይሄ ነገር አሁን እነሱ ተናግረውት ያለፉት ነገር ነው እና አሁን የብሩኬን ስም መጥራት አለበት ልጅ የተባለው የምለው የእሱም ስም ባልዋለበት ቦታ ስለቆሸሸ ስሙ መጥራት አለበት። ይሄ የእኛም ጥያቄ ስለሆነ መሆን አለበት። እዚህ ጋር የሚፈልጉት ተለባብሶ እንዲያልፍ ነው። አይሆንም። ህይወት እኮ ነው ፍቅርዬ፣ ህይወት እኮ ነው። ይሄ ህይወት ነው። አንዴ ሚዲያ ላይ ወጥቷል አለ ለይታሽ እየልክ አይደል? አንድ ሰው ባልዋለበት ቦታ ላይ ስሙ ማጥፋት ራሱ የራሱ ወንጀል ነው። ገብቶሻል? ስለዚህ ሄድሽ ደግሞ ስሙ ሲጀመር እኮ በዛ የተለያዩት ለሚመጣው ነገር እኛ መደንገጥ የለብንም። ዝግጁ ነው መጠበቅ ነው እንጂ ወይ እሱን ጠልተን ወይ እሷን ጠልተን አይደለም። ይሄ እዚህ ጋር ልጅ ነው ይመርመር፣ በህጋዊ የእሱም ካልሆነ የሚባለውን ነገር በምርመራ እናውቃለን። ኮሽ ባለ ሀይሚ ደግሞ ጉዳዩን ማንሳቷ ትክክል ነው። ሀይሚ ጉዳዩን ማንሳቷ ትክክል ነው። ምክንያቱም እሷ የለባትም የእሱም ስም ደግሞ በኦዲየንስም እንደዚህ አይነት ነው ወይ ተብሎ ተለባብሶ እንኳን ቢቀር እንደዚህ ነበር ብለን ማለታችን ስለማይቀር መጥራት አለበት ነው እንጂ ያወራ ነው ሌላ ነገር አላወራንም። ያነሳችበትም አግባብ ትክክለኛ ነው። እየጨነቀኝ ነው አንተን ማጣፍ እየመሰለኝ ነው ብላ የሆነ ቀን ሀይሚ ቃል ኪዳን አስራለች ቀለበት ተብላ እሱ ተደፍኖ ስላለፈ አይደል እንዴ በጎቹ እያነሱ ሀይሚ እኮ እንደዚህ ናት እያሉ የሚሰድባት እንዴ? አንድ ነገር ከሰሩ መጨረሻው ማሳየት አለባቸው። ጀምሪ ታሽዬ ይሄን ነገር እኔ ማጣት እየመሰለ እየፈራውኝ ነው አለች ደጋግማ አይደለ? ምን ሆነሽ ነው ብሎ ሲለው አሁንም ደግማ ማጣት ይመስለኛል። ምንድስ ተወለደ አለች። ለምን ትፈራለች? ሀሳዋናት እኮ አይደለ እንዴ? ያልጠራ ነገር አንቺ ውስጥሽ ይፈራል። ጥርት አድርገሽ ግን ስትሄጁ በቃ በተስፋ እንትን ትያለሽ። ያንን ለማለት ደጋግማ እኮ 3 ስትል ነው ምን ሆነሽ ነው? ለምን እንደምታጭኝ ምንድን ነው? ከጎንሽ አይደለው እንዲ ያለው ታለ እንዲ ያለው ተሳስቻለሁ። ከዛም በኋላ ይሄን ነገር መጨረሻ ላይ ጣል አደረገችው። ይህም ደግሞ መሆን አለበት። ትክክል ናት። የእሱን ስምን ማጥራት ትፈልጋለች። ገብቶሻል? ስለዚህ ለምን እንደዚህ ሆነ ብለን አንቃወምም እኛ 3 ወር ገዝት ለገዝት ሰው